ፈልግ ነው ይህንን ቪዲዮ ይዤ የመጣሁትኝ። ምክንያቱም እኔ ስተው እሷ አልተውም፣ እሷ ስተው እኔ አልተውም እየተባባል መቀጠል አልፈልግም። አላ ብዙ ነገር ትቼ ነበረ እዚህ ጋር ቁጭ ብዬ ዛን ጊዜ እሷን ሰርፕራይዝ ለማድረግ የሞከርኩትኝና ለምን እንደዚህ እያሰበች እንዳለ አላውቅም። በቃ ወይ ተለያይተ ማንለያይ ሰዎች እየሆንን ነው። እኔና ሀይሚ ይሆናል ተለያይቶ ማይለያይ ሰው ታውቃላችሁ። በቃ ተይኝ እኔ አልፈልግም ተባብለን ግን አብረንን እና እንደዚህ አይነት ሰው እየሆንን ነው እና በጣም ያስጠላል፣ በጣም ይደብራል። እኔም በቃ በቻልኩት አቅም ሁሉንም ነገር ለመተው ይችን ሞድ ለጋሽ መሞድ አሉ እንዴ! እንዴት ነው ብሩኬ እንደዚህ ብላ የምትለው? እንዴት ነው ምንድን ነው የምትለው? ያልገባኝም ማለት ነው። እዚህ ጋር ግልጽ አይደለም። ምክንያቱም ወደ እሱን እያመሳችሁት ነው። ግልጽ አድርገህ መናገር አለብህ። ሀይሜ እኮ ወይንም ደግሞ የአንተ ፍቅረኛ እንጂ የአንተ ባለቤት እንዲሆንነት እንጂ ፈጣሪ አይደለችም እኮ። ያንተን ገበና ኧረ እባክህ በቃ እኔ ያጠፋሁትን ጥፋት ሸፉነሽ ታይልኝ፣ በቃ እኔ ላጥፋ ልክ እንደደመቁ ማለት ነው። ሸፉነሽ ታይልኝ፣ ጥፋቴንም ሁሉንም ነገር ሸፉነሽ ታይልኝ። በቃ እኔ እንደፈለግኩ ልባልግ፣ እንደፈለግኩ ልሆን፣ በቃ ተይኝ፣ እኔ እንደፈለግኩ ልሆን ነው መለክትህ። ይሄ እኮ ተገቢ አይደለም ብሩኬ፣ ተገቢ አይደለም። እውነቷን ነው። ከቤቱ ጣለ መሰረት አስወጣት፣ እውነቷን ነው በትክክለኝነት። እንዲሁም በፖሊስ ነበር መንጥቀሽ ማስወጣት ያለብሽ ሀይሚ ማለት ነው። በፖሊስ ነበር መንጥቀሽ ማስወጣት ያለብሽ። የምሬን ነው የምነግርሽ። በፖሊስ ነበር መንጥቀሽ ማስወጣት። ስለዚህ የማያዋጣ ባል ቅንድብ ይስማል ይባላል። አንተ ክብር አይወድልህም፣ እንደደመቁ ክብር አይወድልህም። ብዙ መስዋዕትነት የከፈለችልህን ልጅ አደባብሰሽ መተው ትችይ ነበረ። አደባብሳ አንተን ሽኮኮ ብላ ፍቅሯን ልትቀጥል ትጎዳታለህ። ከባድ ነው። ይሄ እኮ ጥሩ አይደለም። እንደዚህ ከሆነ እኮ ውድቅ እኮ ነው። እንዴ ትጎዳታለህ እኮ ነገም ዛሬም እኮ አደባብሰሽ ታይልኝ ሁሉንም ነገር የምትላት ከሆነ ትጎዳታለህ ነገ ከነገ ወዲያ። ስለዚህ ይህንን ብለህ አይደለም ሁላችሁም ተባርዳችሁ እሷም አንተም ተሳስባችሁ ከሆነ ወደ ፍቅራችሁ ብትገቡ ሁላችሁም ጥሩ ነው። አይ ዶንት ኬር። ላኪን ግን አንተ እያልክ ያለኸው የድሮውን ጥፋቴን ታዩ፣ በቃ ታዩ፣ እንለፈው፣ ይቅርታ ማለልም አደባብሽ እንለፈው ነው እያልክ ያለኸው። ና እኮ ተገቢ አይደለም እኮ። አፋን ጋይስ እየተጠራው ነበር፣ ለዛ ነው ማለት ነው። ስለዚህ እኔ የምላችሁን ነገር አዳምጡ። ይሄ መረከዝ አለብክ። ገባህ አይደለ ብሩኬ? የአንተና የደመቁ ቡሉን እየተፈታ ነው። ቡሉናችሁ ይሄ ሁለቱ ቡለናችሁ እየተፈታ ነው። ተገቢ ነው ብለህ ታስባለህ? ጥፋትን አጎንብሰን ይቅርታ ማለት ልጅቱን ልቧን አትስበራት፣ ልቧን አትስበራት። ወደ እንሱን ለሁለት ከፋፍላችሁታል። ገባህ አይደለ? ስለዚህ ይችን ውሽሚትን ከህይወታችሁ ምንጥቅ አድርጋችሁ ሁላችሁም ተስማምታችሁ ተቀመጡ። ሀይሚሻም ደግሞ በረድ በይ ማምዬ፣ የኔ ቆንጆ፣ የኔ ጠንበለል ማለት ነው። ምክንያቱም እሱ ከቤት ከወጣ ልብሽ እንደተሰበረ ሁላችንም ገብቶናል፣ ሁላችንም አውቀናል። ልብሽ ተሰብሯል፣ ደምቷል፣ ደክሞሻል። ያደረገው ስራ ጥሩ አይደለም፣ ግን ደግሞ የሰው ልጅ ፍጹም አይደለም። ገባሽ? ዛሬ የሚያጣላ እንጂ የሚያፋቅር የለም። ገባሽ? ዛሬ የሚያጣላ እንጂ የሚያበጣብጥ እንጂ በውስጣችን የሚጽፉልሽን አይተናል። ሀይምዬ ቅመም እየታደሰ ማለት ነው። ስለዚህ የኔ ቆንጆ አብሽሪ፣ በርቺ፣ ሁሉም ስለዚህ ነገሮችን አብርዳችሁ ተስተካክላችሁ አብራችሁ ብትመጡ ብትቀጥሉ በጣም ደስ ይላል። ግን ይችኛይቱ ልጅ ከኋላ እየመጣች ከፊት እየመጣች ዛሬ ደህና ስኮኑ ነገ እያፋራ ያሳያችሁ ምናምን ነገር እሱ ተገቢ ነው ብዬ ስለማላስብ ማለት ገባሽ? ስለዚህ ያው ያንተን ገበና ደባብሳል ልታልፍ አታስመስል ብሩኬ፣ አታስመስል። በግልጽ ነው መምጣት፣ በግልጽ ነው መምጣት ያለብህ። አታስመስል። ማስመሰሉ አንተን ስለሚጎዳህ ማለት ነው። ማስመሰሉ ምንም ትርጉም የለውም እና ማስመሰል ጥሩ አይደለም። አታስመስል። ማስመሰል ሰዎችን ይጎዳል። አዎ ብዙ ጊዜ ሰዎችን ይጎዳል ማለት ነው። ስለዚህ ቅመሜ ደግሞ ወይንም እናት አይደለም አባት አይደለም አላለችም። ቅመሜ የኔ ቆንጆ የኔ ማር አታንገላታት። ሀቂቀት እውነት ለመናገር ብሩኬ እኔ እንጃ፣ እኔ ድሮ ብሩኬ ነው ግን ይሄ ተቀየረ። እኔ ልውጡ ጻለ ጋይስ ምንድን እክል ደርሶት ነው? ማስመሰል ጥሩ አይደለም እኮ ለሰው ልጅ። ማስመሰል ራስን ነው የሚጎዳ። ውሸት ደግሞ ራስን ይጠልሃል ማለት ነው እንጂ
ቅመም ታደሰ ባንተ የምትሸወድ አይደለችም እኮ እንዴ። ለምንድን ነው እንደዚህ የምታደርገው ብሩክ? ይሄ ነገር ጥሩ ነው ብለህ ታስባለህ? ተስማምታችሁ ሁለታችሁ በአንድ